ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች አሁን የምገኘው በውይቷ ባህር ዳር ከተማ ውስጥ ነው ያለሁት። ስካይ ሪዞርት ነው። በጣም ደስ የሚል ስፍራ ነው። ከጀርባ እንግዲህ የምትመለከቱት የተንጣለለውን የጣና ሐይቅ ነው። እውነት ለመናገር ይህ ስፍራ የበርካታ ቱሪስቶችን መስህብ የሚስብ ስፍራ ነው። ስለወደድኩት ነው። በነገራችን ላይ ይሄንን እንደው ከመጣሁ አይቀር እድሉን ልጠቀም አጋጣሚውን ልጠቀም ብዬ ይሄንን ፕሮግራም የምሰራው ደስ ስላለኝ ነው። አሁን አንዳንዶች እንግዲህ ምናልባት እንደማስታወቂያ ልትቆጥሩ ትችላላችሁ። ነገር ግን በፍቃደኝነት የተደረገ ማስታወቂያ ነው እንጂ የተከፈለበት ማስታወቂያ አይደለም። ግን አንዳንድ ቦታ ላይ ሁሌ ገንዘብ ካልተከፈላችሁ ብቻ መልካም ነገርን አለማበረታታት ንፉግነት ነው ብዬ ነው የማስበው። ስለዚህ ይሄንን ስካይ ሪዞርት በፍቃደኝነት የማስተዋውቀው ደስ ስላለኝ እዛ የሚሰሩት ከታች ካሉ ከጽዳት ሰራተኞች ጀምረው እንግዲህ ሙሉ ስታፉ በጣም ትሁቶች ስለሆኑ ሆስፒታሊቲያቸው ደስ ስለሚል ቤቱን ደግሞ ከዋጋው አንጻር ስመለከተው በጣም ፌር ሆኖ ስላገኘሁት አንዳንዴ መልካም ነገር ለሚሰሩ ብናበረታታ ሁሌ ገንዘብ ብቻ ትኩረት ከምናደርግ ቀጥሩ ነገር ሁሉም ሰው አፎርደብል የሚሆንበትን ሰርቪስ የሚሰጡ ሰዎችን ማበረታታት ቅንነት ነው ብዬ ነው የማስበው። እና እንግዲህ 2 ቀን ስቆይ እዚህ ቤት ውስጥ ነው ያረፍኩት። በጣም ትልቅ ሆቴል ነው፣ ትልቅ ሪዞርት ነው፣ በጣም መስህብ ያለው ሪዞርት ነው፣ በጣም የሚያምር ሪዞርት ነው። እንግዲህ ከተጀመረ 3 ዓመት እንደሆነ ነው የተነገረኝ። ይሄ ቤት በ3 ዓመት ውስጥ ግን በጣም ብዙ ደንበኞችን ኢትዮጵያኖችን ብቻ ሳይሆን የውጭ ሀገር ዜጎችንም መስህብ እንደሳበና ከተለያዩ የውጭ ሀገር ዜጎች ጋር ደንበኝነት እንዳላቸው ነው የስካይ ሪዞርት ማናጀር አቶ አብርሃም የነገሩኝ። እንግዲህ ክፍሉ በጣም ንጹህ ነው። ምግባቸው በጣም ፌር ነው። እንደነገርኳችሁ እንግዲህ ብዙ ነገር ቫሉ የሚደረገው እናንተ ከምትከፍሉት ዋጋ አንጻር ተገቢውን ሰርቪስ አግኝቻለሁ ወይ ነው አይደለም። ስለዚህ ከምትከፍሉበት ዋጋ አንጻር በጣም ተመራጭ የሆነ እንደውም በከተማዋ በአንደኝነት ደረጃ ላይ የሚቀመጥ ሪዞርት ነው ብዬ ነው እኔ በግሌ የማምነው። አንዳንድ ቦታዎችን ዞሮ ብዬ ለማየት ሞክሬያለሁ። ስለዚህ ከክፍያው ከምኑ አንጻር ይሄ ቤት ካለው ንጽህና፣ ካለው ሰርቪስ፣ ከትህትናቸው፣ ከቦታው አቀማመጥ አንጻር በጣም ተመራጭ ቦታ እንደሆነ ነው የተመለከትኩት። ነው ምናልባት እግር ጥሏችሁ ባህር ዳር የምትመጡ ሀገር ውስጥም ሆነ በውጭው ዓለም የምትኖሩ የኔ ፕሮግራም ተከታታዮች እርግጠኛ ነኝ ነው የምነግራችሁ፣ ባህር ዳር እግር ጥሏችሁ ከመጣችሁ ይሄንን ሪዞርት ቅድሚያ ምርጫችሁ ብታደርጉ ትደሰቱበታላችሁ እንጂ አትጎዱም። ስለ እውነት ነው የምነግራችሁ። እንደነገርኳችሁ ለዚህ ሪዞርት ማስታወቂያ ሳንቲም አልተከፈለኝም። በመግቢያ ላይ ብያችኋለሁ። እንዲህ አይነት ቦታዎችን ለህብረተሰቡ በጣም ምክንያታዊ በሆነ ዋጋ ሰርቪስ የሚያቀርቡ ሪዞርቶች ሊሆኑ ይችላሉ፣ ሆቴሎች ሊሆኑ ይችላሉ፣ መዝናኛ ስፍራዎች ሊሆኑ ይችላሉ። እንደዚህ አይነት ነፃ ፕሮሞሽን ቢሰራላቸው በመሃላቸው የተሻለ ሰርቪስ ለመስጠት ፉክክር ይኖራል ብዬ ነው የማስበው። እና ሁሌ ስለተከፈለን ብቻ አይደለም አንድን ድርጅት ፕሮሞት የምናደርገው። አንዳንዴ እንዲህ ያስደሰታችሁን ቦታ ትክክል ነው ብላችሁ ያሰባችሁበትን ያመናችሁበትን ቦታ እንዲህ አይነት ሰርቪስ ብትሰጡ አግባብነት አለው ብዬ ነው የማስበው። በነገራችን ላይ እንግዲህ ከድርጅቱ ማናጀር መረዳት እንደቻልኩት ስካይ ሪዞርት የራሱ የሆነ ፋርም አለው፣ የዶሮ ፋርም ማለት ነው። ስለዚህ እዚህ ቤት የሚሰራው ቺከን የሚቀርበው ለከስተመሮች የሚቀርበው እንቁላል ከራሱ ከሪዞርቱ ፋርም የሚመጣ ነው። ወተቱም እንደዛው ማለት ነውና ሁሉም ነገር እንግዲህ ተገዝቶ አይደለም፣ ከገበያ ላይ አይደለም፣ የራሱ የሪዞርቱ ነው እና ይሄ ደግሞ ትልቅ አድቫንቴጅ አለው። ስለዚህ ፍሬሽ የሆነ ነገር ነው በትኩሱ የምታገኙት። ቦታው በጣም ሰላማዊ ነው። በጣም ጸጥታ ያለበት ቦታ ነው። በተለይ እረፍት ፈልጎ ጥሩ ጊዜ ከቤተሰቦቹ ጋር ማሳለፍ ለሚፈልግ ብቻውን ከፍቅረኛውም ጋር መጥቶ ለመዝናናት ለሚፈልግ ሰው ይሄ ቦታ በጣም ቆንጆ ቦታ እንደሆነ መጠቆም እፈልጋለሁ።
ከዚህ ውጪ እንደዚህ አይነት በራሳቸው የሚተማመኑ ዋጋችን አፎርደብል ነው፣ በዚህ ዋጋ በጣም ጥሩ ሰርቪስ ትሰጣለን የሚሉ ሰዎች ካሉ በነፃ ለመስራት ፍቃደኛ ነኝ። ማበረታታት አለብን። ሁሌ የሆነ ቦታ ላይ ገብተን ቁርስ ስንመገብ፣ ምሳ ስንመገብ፣ እራት ስንመገብ የሆነ እንከን ስላገኘን ያንን ማግኒፋይ ከማድረግ ቦልድ ከማድረግ ባሻገር እንዲህ ጥሩ የሚሰሩ ሰዎችን ደግሞ ማበረታታት በጣም መልካም ነውና አንዳንድ ጊዜ እስኪ ነፃ ፕሮሞሽን ይልመድብን፣ ግን ከሰርቪስ አንፃር ማለት ነው። ያገኘውን ሁሉ ዝም ብለን እንትን እንበል ማለት አይደለም፣ ግን ጥሩ የሚሰሩ ሰዎችን ማበረታታት እንከን እንደምንፈልገው ሁሉ ማለት ነው። የሆነ ቦታ ላይ ሄደን ደስ የማይል ነገር ከተመለከትን ወዲያው ነው አይደለም የምናራግበው። ልክ እንደዚህ ደግሞ በጣም ጥሩ ሰርቪስ ላላቸው ንጽህናው ሁሉም ነገር ለሰው መልካም የሆነን ቦታ ደግሞ አፕሪሺየት ብናደርግ ማድነቅ ብንለምድ በርቱ ማለት ብንለምድ በጣም ጥሩ ነው ብዬ ነው የማስበው። ስለዚህ በሁለት ቀን ቆይታዬ የተመለከትኩትን ነገር ሳልናገር ባላርፍ እንግዲህ ለውስጥ ምቾት ስለማይሰጠኝ ነው ይሄንን እያልኩ ያለሁት። ከጀርባ የምትመለከቱት የተንጣለለውን የጣናና ሐይቅ ነው። ሩሞቹም በጣም ያምራሉ። ኮሪደር ሁሉ ነገር በጣም የተመቸ ነው። ስለዚህ በ3 ዓመት ውስጥ እንዲህ አይነት ለውጥ ማምጣት ቀላል ነገር አይደለም። ደግሞ ብዙዎችም እንግዲህ እዛው ሲያወሩ ምስክርነት ሲሰጡ ሰምቻለሁና የውጭ ሀገር ዜጎችም ኢትዮጵያውያኖችም የዛም ሀገር ነዋሪዎች አድናቆት ሲሰጡት የተመለከትኩት እውነት ስለሆነ ነው። እንዲህ አይነቱን ፕሮሞሽን እንደው ከጠቀማቸው ብዬ በተለይ ደግሞ ያው እንደሚታወቀው እንግዲህ የኔ አብዛኛዎቹ ከስተመሮቼ ውጭ ያሉ ናቸው፣ አሜሪካና አውሮፓ ያሉ ናቸው። ስለዚህ ይህንን ፕሮግራም እንደሚመለከቱት ስለማቅ እግር ጥሏቸው ከመጡ ባህር ዳር የሚመጡበት ጉዳይ ካላቸው የቢዝነስ ጉዳይ፣ ቤተሰብ ጥየቃ ከሆነ የት ልረፍ፣ የት ሰላማዊ ጊዜ ላሳልፍ ብለው እንዳይጨናነቁ አሳይመንት እንዳይሆንባቸው ይህንን ሪዞርት ስካይ ሪዞርትን ሪኮሜንድ አደርጋችኋለሁ። በኮንፊደንስ ማለት ነው። በኮንፊደንስ ደጋግሜ የማሰምርበት ግን ይህንን ሪዞርት እያስተዋወኩ ያለሁት ያለ ክፍያ በገዛ ፍቃዴ እንደሆነ እንዲታወቅ እፈልጋለሁ። እንግዲህ የባህር ዳር ቆይታ በጣም ደስ ይል ነበረ። ምናልባት እግር ጥሎኝ ከመጣሁና በዚህ ስታንዳርድ ያሉ ማህበረሰቡን በቃ በትክክለኛ ፌር በሆነ ዋጋ የሚያስተዋውቁ ሪዞርቶችም ሆኑ ቅድም ነገርኳቸው አገልግሎት የሚሰጡ ተቋማት ካሉ ለማበረታታት ፍቃደኛ ነኝ። እዚህ ብቻ አይደለም፣ የትኛውም የኢትዮጵያ ከተሞች አሉ። ሐዋሳ ሊሆን ይችላል። አሁን ባህር ዳር መጥቻለሁ በሆነ አጋጣሚ። ከዛም ውጭ ሌሎችም ከተሞችም እንደዚህ አይነት ስፍራዎች ካሉ እንደ አይነት ሰርቪስ ለመስጠት ፍቃደኛ መሆኔን መግለጽ እፈልጋለሁ። በዚህ አጋጣሚ ግን የስካይ ሪዞርት ከታች ከጽዳት ጀምሮ ላይ እስከ ማናጀሩ ላደረጋችሁልን ቀና ትብብር፣ መልካም ፈገግታ፣ መልካም የሆነ ሰርቪስ ከልብ ላመሰግናችሁ እፈልጋለሁ እና እግዚአብሔር ይስጥልን ማለት እፈልጋለሁ። አመሰግናለሁ።